ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በወቅታዊ የኢትዮጵያ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ ነው ይዘንላችሁ የቀረብነው በትላንትናው ዕለት በወለጋ በአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና በተፈጸመ ጥቃት ከፍተኛ ድል መገኘቱን የቀጠናው የፋኖ አመራሮች ለአንከር ሚዲያ ገልጸዋል በዚህም 6 መስመራዊ መኮንኖችን ጨምሮ በርካታ የሰራዊቱ አካላት መደምሰሳቸው ነው ያገኘነው መረጃ የሚያመለክተው ከ300 በላይ የአብይ አህመድ ወታደሮች ተገለዋል 45 ያሉ መማረካቸው ነው ያገኘነው መረጃ የሚያመለክተው ከፍተኛ ድል እንደተገኘ ከስፍራው የቀጠናው የህዝብ ግንኙነት ክፍል ኃላፊ ለአንከር ሚዲያ አስታውቋል በሌሎች አካባቢዎችም እንደዚሁ ውጊያዎች መካሄዳቸው ነው ያገኘነው መረጃ የሚያመለክተው ህወሓት ለአሜሪካ የቪዛ ማዕቀብ ምላሽ ሰጥቷል በዚህም የአንድ ወገን ላይ ያደላ ማዕቀብ ማድረጉ ትርጉም የለውም አገዛዙ የፕሪቶሪያውን ስምምነት ተግባራዊ ባለማድረግ በትግራይ ዳግም ጦርነት ሊከፍት እንደሆነ ነው ህወሓት በመውቀስ ለአሜሪካው የቪዛ ዕቀባ ምላሽ እየሰጠው ሌሎች መረጃዎችም አሉን አብራችሁን በመቆየት ዝግጅታችን እንድትከታተሉ እንጋብዛለን ዛሬም ከአንከር መረጃ ክፍለ ጊዜ ጋር አብሮኝ የሚዘልቀው ጋዜጠኛ ሙሉጌታ አንበርብር ይሆናል አብራችሁን ሁኑ መልካም ጊዜ ተናስተልን ሙሉጌታ እንደምን አለ መሳይ የተለያዩ መረጃዎችን ይዘን ባንዳንዶቹ ላይ ሰፋ አድርገን የምንመለከትበት መርሃ ግብር ነው አንድ አዝናኝ ቪዲዮ ዝግጅታችንን ጀምርና ወደ መረጃዎቹ እንመጣለን እስቲ ይሄን ቪዲዮ እንከታተለው ሰሞኑን ያው አብይ አህመድ በአንድ መድረክ ላይ ተናገረው ነው እንስማና አስተያየት እንሰጥበታለን አንድ የሚገርም ነገር ገጠመኝ የኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ መጥተው ናቸው ከውጭ ሀገር ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክስ ያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል ቀኑ ሙሉ ሲያደንቁ ሲያመሰግኑ ነበር የዋሉት ልጆቹ ማታ 4 ሰዓት ገደማ ሞባይል ተወሰደባቸው 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳክቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው መቼም አዝናኝ ነው ብለን ነው በለተ ቅዳሜ ሰው ባለበት እንዲዝናና በሚል እንጂ መቼም ይሄ ቁም ነገር ያለው ከአንድ መሪ ነኝ ከሚል ሰው በመድረክ ላይ የሚነገር አይደለም እንደው ሙሉጌታ ሰውየው ስራ ቀይሮ ኮሜዲያን ሳይሆን አይቀርም እኔም ትናንት ያየሁት ነበር አንተ ደግሞ ስታመጣው በጣም ነው ያሳቀኝ ምክንያቱም የግለሰብ የሀገር መሪነቱ ቅዳም ባሩ ጠፍቶት ልክ እንደ መንገድ ዳር ስታንድ አፕ ኮሜዲ እንደሚሰሩት እንደዚህ ገጠመኝ እንደዚህ አሁን ለሱ ትልቅ ነገር ነው ይሄ በነገራችን ላይ ሜቢ እንግዲህ ዘረፋውን የፈጸሙት የራሱ ፖሊሶች ሊሆኑ ይችላሉ አብይ አህመድ እንደዚህ አይነት ተቃቃ ጨዋታ መጫወት ይወዳልና ራሱ አዘርፎ ራሱ ደግሞ መላሽ እንግዲህ ይመለስም አይመለስም የምናውቀው ነገር የለም ምክንያቱም ራሱ 4 ሰዓት ገደማ እንደዚህ ተዘረፈ አለ ከዛ 9 ሰዓት ከ5 ላይ ደግሞ ተመለሰላቸው አለና እያንዳንዱ ሰዓትና ነባራዊ ሁኔታ የሚከታተል ከሆነ አንድ እሱ ነው የዘረፈው ሁለት ደግሞ የፈጠራ ታሪክ ነው ማለት ነው አይደው ቢሆን ትክክለኛ ቢሆን ሙሉጌታ አሁን እንደው በዚህ መድረክ ላይ እንዲህ አይነት ነገር መነሳት አለበት ወይ ነባራዊ ሁኔታው ይታወቃል እንኳን አይደለም የተዘረፈ ሞባይል ለባለቤቱ ሊመልሱ ይቅርና አብይ አህመድ በራሱ ለጸጥታ ኃይሎች እኮ የገለጸው አለ ደሞዛቸው አነስተኛ ስለሆነ ቢያንስ ዘርፈው እንዲበሉ ቃል በቃል ዘርፋችሁ ብሎ ትዕዛዝ ባይሰጥም ይሄ ሁኔታ ምቹ ሁኔታ እንዲፈጠርላቸው አድርገው እኮ ራሳቸው እየዘረፉ አይደለም የተሰረቀን ሰርቀው የሚወስዱ በፍተሻ ሰበብ የተለያዩ ጌጣጌጦችን ብር ሳይቀር ከህዝብ ላይ የሚዘርፈ የጸጥታ ኃይል እኮ ነው ያለበት ስለማን ነው የሚያወራው ለማን ነው ይሄንንስ የሚናገረው እንደው ይሄ እንዲህ ቢሆን እንኳን በነገራችን ላይ ይሄ የታወቀ ሀቅ ነው አይደለም ጎዳና ላይ የተዘረፈ ኢትዮጵያ አየር መንገድ እንኳን ወደ ውጭ ለመውጣት ከፍተኛ ጥረት የሚያደርጉ ኃይሎች በርካታ ገንዘባቸው የተዘረፈ በርካታ ዜናዎች ሲዘገቡ አይተናል
ይሄ ራሱም የተናገረው ነው። ሲዘርፉ ቀስ አድርጋችሁ ዝረፉ፣ በማይታይ መልኩ ዝረፉ ሲል የነበረ ግለሰብ ነው። ከዛ በተጨማሪ ደግሞ ይሄ ሪሊቫንት የሆነ አጀንዳ እያመጣ አጀንዳ ለመሆን የሚዳክር ግለሰብ ነው። ምክንያቱም ማንም ሰው እሱ የሚያወራውን ነገር ሊገዛው አይችልም። ራሱን እንግዲህ ባለንበት ነባራዊ ሁኔታ ስለ ዲጂታል ልህቀት ምናምን እያለ ይደሰኩራል። ነገር ግን አገሪቱ በምነባራዊ ሁኔታ እንግዲህ ይሁሉ እሱም ቅድም መግቢያው ላይ እንደተናገረው ወንዞቹን ከጎበኙ በኋላ ኮሪደሩን ከጎበኙ በኋላ ማታ 4 ሰዓት ላይ እዚህ እስጢፋኖስ ዙሪያ እንግዲህ እሱ ገጾታ ነኝ ሀያት ሪጀንሲ አካባቢ በሚንቀሳቀሱበት ጊዜ እንደዚህ አይነት ነገር ተፈጠረ በሚል ሐሳብ አንስቷንኝ። እንግዲህ በተጨባጭ የምናየው የሰውየው የሞራል ዝቅጠት ምን ያህል ደረጃ እንደደረሰ ነው። ለህዝብ የሚነገር ለተሰብሳቢዎች የሚነገር አሁን የግለሰብ መድረክ ላይ በተገኘበት ነባራዊ ሁኔታ መናገር የነበረበት ስለሌሎች ጉዳዮች ነበር፣ ስለ ሰላም ነበር። ምክንያቱም ሀገሪቱን በሰላም አናውጧታን። እሱ ግን ስለ ሌባና ፖሊስ ታሪክ ነው ማውራት የፈለገውና አጠቃላይ የሀገሪቱ ነባራዊ ሁኔታ በምን ይገለጽ ከተባለ በእንደዚህ አይነት አጀንዳዎች ነው። በነገራችን ላይ ይሄ ለአደባባይ የሚበቃው ወሬ ነው፣ ለአደባባይ የሚነገረው ነው። በውስጥ በሚሰበስባቸው ጊዜ ለሚዲያ ግባት በማይሆነው ጊዜ ከዚህ የባሰ ነገር እንደሚናገራቸው ከዚህ የባሰ ነገር እንደሚሰድባቸው በተደጋጋሚ የታየ ነው። በአናታችሁ ቁሙ፣ ተንበርከኩ፣ ስገዱልኝ ሲላቸው እንደሚሆን አንዳንዶቹን እንደውም ቀበቶውን ጭምር ፈቶ እንደሚገርፋቸው ነው እንግዲህ ጭምጭምታ የሚሰማውና በጣም አስገራሚ ነገር ነው። በነገራችን ላይ ይሄ የጫካ ፕሮጀክት የሚባለው ነገር አሁንም መፈናቀልን በሰፊው ያመጣ እንዳለ ነው የምንሰማው። አሁንም ወደ 3 ወረዳዎች የሚሆኑ የአዲስ አበባ ከተማ አካባቢዎች ለዚሁ የጫካ ፕሮጀክት የሚፈናቀሉ መሆኑን ከሰሞኑ መሰረት ሚዲያም በስፋት ዘግቧል። የአዲስ አበባ ሕዝብ እንግዲህ ተፈናቅሎ አላልቃለ መቼም የቀረ ካለ ያንንም የማጽዳቱ ቀሪ ስራ በአገዛዙ በኩል እንደሚከናወን ባለፈውም ተገልጿል። አሁን ወደ ተግባር እየተካሄደ ነው። እንግዲህ ምርጫ እስኪደርስ ነበረ ትንሽ አርፈው የነበረው የአዲስ አበባ ሕዝብ አሁን ምርጫው አለፈ። ከዚህ በኋላ እንግዲህ የምናየው ነው መጠነ ሰፊ የሆነ ማፈናቀል፣ መጠነ ሰፊ የሆነ የአዲስ አበባ ሕዝብ ላይ የሚወሰድ የበቀል እርምጃ እንደሚኖር ነው የሚጠበቀው። ምናልባት መጪው ጊዜ የበለጠ ለአዲስ አበባም ሆነ ለኢትዮጵያ ሕዝብ የከባድ እንደሚሆን ነው በብዙ መልኩ እየተገለጸ የሚገኘው። እስቲ ሙሉጌታ መረጃዎችን እንለዋወጥ። ከፋኖ ዜናዎች ከወቅታዊ መረጃዎች እንጀምርና ቀደም ሲል በመግቢያ ላይ እንደጠቀስኩትም በወለጋ ትልቅ ድል ተገኝቷል። ባለፈው ጀነራል መኮንን የተገደለበት አንድ ጥቃት ተፈጽሞ ነበረ። ያ ምን ያህል አገዛዙ ላይ ትልቅ ኪሳራ እንዳደረሰበት ያንን መቋቋም አቅቷቸው ከፍተኛ ግምገማ ውስጥ እንደገቡ ሰምተን ነበረ። አሁን ትላንትናም ተደግሟል። 6 መስመራዊ መኮንኖች ያሉበት የመደምሰስ እርምጃ ነው የተወሰደው። በዚህም ከፍተኛ ኪሳራ እንደደረሰበት ነው አገዛዙ የሰማ ነው። 2 ሬጅመንቶች ናቸው ከጥቅም ውጪ እንደወጡ የተነገረው። እስቲ ከዚህ ጋር የተያዘ ሌሎች መረጃዎች ካሉ አካፍለን ሙልጌታ። በተለይ ቅድም ካነሳው አንድ ሀሳብ ልጨምርና ወደ ጠየቀኝ ጥያቄ ቀጥታ አመራለሁ። በነገራችን ላይ የአዲስ አበባ ላይ ብቻ አይደለም በኮሪደር ልማት ስም በርካታ ቤቶች የማፍረስ ዘመቻ የተጀመረው ሁሉም ቦታዎች ነው። አሁን ላይ ናዝሬት ላይ፣ ባህር ዳር ከተማ ላይ፣ ደሴ ከተማ ላይ፣ ጎንደር ከተማ ላይ፣ በሁሉም ከተማዎች ላይ ከፍተኛ የሆነ የማህበረሰብ ቅሬታ እየመጣ ይገኛል። እንግዲህ መንገድ ዳር ነው ብዙ ሰው ማህበራዊ መሰረት አድርጎ የንግድ መሰረቱን አድርጎ በርካታ ሀብትና ንብረት አፍርቶ ለመተዳደር ሙከራ ሲያደርግ የነበረው አብይ አህመድ የአዲስ አበባ አልበቃ ብሎ ወደ ክልል ከተሞች እየተጓዘ በዛ የንግድ ስራ ላይ ተሰማርተው ያሉትን የማፍረስ ዘመቻ በከፍተኛ ሁኔታ እያደረገ ይገኛል። እንደዚህ ደግሞ ተላላኪዎች የሆኑት የክልል ርዕሰ መስተዳድሮችም የከተማ ልማት በሚል ወይም ደግሞ የኮሪደር ልማት በሚል በከፍተኛ ሁኔታ እያፈረሱ ይገኛሉ። ቅሬታዎች ከሁሉም ድንበር፣ ከሁሉም አካባቢ፣ ከሁሉም ከተማ እየመጡ እንደሆነ በቀጣይ እነዚህ እውነቶች ተጠናክረው እንደሚቀጥሉ ያው አገዛዙ በተደጋጋሚ ሲናገር የነበረ እውነት ነው። ማህበረሰቡም ግን ትናንት በተለያዩ ቦታዎች ላይ ሲደረግ የነበረው ዛሬ በየበሩ ላይ እየመጣለት እንደሆነ በግልጽ ማስቀመጥ ያስፈልጋል። ሌላኛው ከሰሞኑ እንግዲህ በተለይ የፋኖ ኃይሎች ከፍተኛ እንቅስቃሴ እያደረጉ በርካታ አስደናቂ ጀብዶችን እየፈጸሙ እንዳሉ ከሚደርሱን መረጃዎች መረዳት ችለናል። እንግዲህ አንተም ቅድም በመግቢያ እንደተናገርከው የቢዛሞ ቃል አቀባይ አርበኛ ዳዊትም እንደዚሁ በሚዲያዎች ይፋ ባደረገው መረጃ መሰረት በጣም ከባድ የሚባሉ ውጊያ አድርገው አስደናቂ ጀብድ ፈጽመው ታላቅ ሰበር ዜና የሚባል ትልቅ ድል አግኝተዋል። እሱም እንግዲህ በተለይ
መነሻውን ከነቀምትና አንገርጉትን በማድረግ ላይ ልዩ ቦታዋ ሾሮ መድኃኔዓለም 69ኛ ክፍለ ጦር 3ኛ ሬጅመንት እና 5ኛ ሬጅመንት በጥምረት በመግባት 3ኛ ሬጅመንት ሙሉ ለሙሉ ሲደመሰስ 5ኛ ሬጅመንት ደግሞ ቁስለኛና የተረፉት እግሬ አውጪ ብለው እንደፈረጠጡ ነው የተገለጸው። እንግዲህ ውጊያው ከዛሬ ከጠዋቱ 2 ሰዓት ጀምሮ እስከ 11 ሰዓት እንደተደረገ ነው የተገለጸው። በተለይ በዚህ ከባድ ውጊያ ከባድ የሚባል መሳሪያ ማርከዋን፣ 1 ዲሽቃ፣ 4 ብሬን እንደዚሁ ማርከዋን፣ 2 ስናይፐር ማርከዋን፣ 120 ክላሽንኮቭ መሳሪያ ተማርከዋን፣ 43 እግረኛ ሰራዊት አባላት ተማርከዋን፣ 1000 ዲሽቃ ተተኳሽ፣ 3000 ብሬን ተተኳሽ፣ ብዛት ያለው የክላሽ ተተኳሽ እንዲሁም ከተለያዩ ወታደራዊ ሻንጣዎች ቁሳቁሶች የተማረኩ ሲሆን ኢንተርኔት መዘጋቱን ተከትሎ የተገኙ ድሎችን በፎቶና በቪዲዮ ማስረጃ ማድረስ አልቻልንም እንጂ ሁሉም መረጃ በእጃችን ላይ ይገኛል በሚል አገዛዙ እንግዲህ ሊያስተባብለው የማይችል ድል ነው የተገኘው። በነገራችን ላይ መሳይ ወታደራዊ ባለሙያዎች በሰፊው ሊተነትኑት ይችላሉ። 1 ዲሽቃ፣ 2 ብሬን፣ 2 ስናይፐር፣ 120 ክላሽ መማረክ ማለት ሙሉ ለሙሉ አንድ ክፍለ ጦር 69ኛ ክፍለ ጦር እንግዲህ አብይ አህመድ ክፍለ ጦሮች ተበታትነው በየቀበሌው ትናንት ማህበረሰቡን ጠብቅ እንጂ የሚል ጥያቄ ሲቀርብለት የኔ መከላከያ ሰራዊት እኮ ሚኒሻ አይደለም፣ ስለዚህ በየሰፈሩ ተደራጅተን ራስክን ጠብቅ ብሎ ምላሽ መስጠቱን እናስታውሳለን። ዛሬ ላይ ግን የእሱን ስልጣን ለመጠበቅ ሲባል በየቀበሌው የበተነው የመከላከያ ሰራዊት እንደ ሚኒሻ እየተጠቀመ የውሻ ሞት እየሞተ ያለበት ነባራዊ ሁኔታ ነው ያለው። ይህ እንግዲህ በወለጋ ቀጠና ያለው ነው። ወለጋ ቀጠና ላይ እንግዲህ በዚህ 1 ወር ውስጥ እንኳን ተከታታይ የሆኑ ውጊያዎች፣ ተከታታይ የሆኑ የአደረጃጀት ስራዎች ሲሰሩ ነበረ። እዚህ በፊት እንግዲህ አሁንም ያላለቀ ነገር አለ። የአማራ ፋኖ በወለጋ እና የአማራ ፋኖ ቢዛሞ እዝ ተብሎ ሲጠራ የነበረው ወደ አንድ የመጡበት ዜናዎች ተሰምተዋል። ከዛ በተጨማሪ ይህን አደረጃጀት ከጨረሱ በኋላ ትልቅ የሚባል ድል ነው ያስመዘገቡት። እንግዲህ አንገርጉትን በተደጋጋሚ የአማራ ተወላጆች ግድያ ሲፈጸምበት የነበረ ቦታ ነው። ዛሬ ራሳቸውን ተደራጅተው በመከላከል የአብይ አህመድን አገዛዝ እያበረከኩ ያሉበት ነባራዊ ሁኔታ ነው የተፈጠረው። በነገራችን ላይ ይሄ የወለጋ ነባራዊ ሁኔታ ለሌሎች አካባቢዎች ትልቅ ምሳሌ መሆን የሚችል ነው ብዬ አምናለሁ። አንደኛ በአርሲ ተከታታይ የሆነ ግድያ ነው ባለፉት 3 ዓመታትና 4 ዓመታት በተለየ ሁኔታ እያየን ያለ ነው። ወለጋ ከዛ በፊት ነበር። አሁን ወለጋ ላይ ተገደልን የሚል ተሳደድን የሚል ቤታችን ተቃጠለ የሚል ሰው አሰማም። አብይ አህመድ ይህን ለማድረግ ከፍተኛ ሙከራ ያደርጋል። ነገር ግን ይሄ ገዳይ ቡድን ከመድረሱ በፊት ቀድመው ድባቅ እየመቱት የአብይ አህመድን አገዛዝ እያስቆሙት ያለበት ነባራዊ ሁኔታ አለ። ኢትዮጵያ ውስጥ ራስ ተደራጅተህ ራስ ታጥቀህ እስካልተከላከልክ ድረስ መንግስት እንደማይጠብቅህ ትክክለኛ ማሳያ ሆኖ ሊወሰድ የሚችለው ወለጋ ላይ ያለው የፋኖ እንቅስቃሴ እንደሆነ በግልጽ ማስቀመጥ ያስፈልጋል። በቀደም ስንነጋገርበት የነበረው የዶክተሩን ጽሁፍ ዶክተር ተመስገን ጽሁፍ አንስተን ኢትዮጵያ ውስጥ ግድያዎች አርሲ ውስጥ ያሉት ግድያዎች አይቆሙም፣ ስለዚህ ሌላ መፍትሄ ያስፈልጋል በሚልም እሳቸውን ጥቆማ ያስቀመጡበት ሁኔታ አለ። አርሲ ላይም ሆነ ሌሎች ቦታዎች ላይ እንደዚህ አይነት ግድያዎች በሚፈጠሩበት ጊዜ ማህበረሰቡ ተደራጅቶና አንድ ላይ ተቀናጅቶ ራሱን ማስከበር እስካልተቻለ ድረስ ራሱን እንደዚህ የብልጽግና ጀነራሎች ማስቆም እስካልቻለ ድረስ ግድያዎቹ ተጧጥፈው እንደሚቀጥሉ አጠቃላይ ከቤተ መንግስት ትዕዛዝ የተሰጣቸው ከፍተኛ ግፍና በደል እንደሚፈጸም ከዚህ በፊትም እንግዲህ የኦሮሞ ፖለቲከኞች እነ ጀዋር መሐመድ ጭምር ያጋለጡት እውነት እንደሆነ በግልጽ ማስቀመጥ ያስፈልጋል። እንግዲህ የወለጋውና የአርሲውን በዚህ ልክ ካየን ሌላም ከሰሞኑ ከፍተኛ ውጊያ እየተካሄደ ያለበት ቀጠና ምዕራብ ወሎ ግንባር ተብሎ የሚጠራ ወይም ደግሞ አማራ ሳይንት ዙሪያ ነው። አማራ ሳይንት ዙሪያ የ11ኛ እዝ እና የምስራቅ እዝ ከፍተኛ አመራሮች በተለይ 2 ጀነራሎች አንደኛው ጀነራል ዘውዱ ሰጣርጌና ሌላኛው ስሙን አሁን ረሳሁት በሁለቱ ጀነራሎች እየተመራ ወደ ምዕራብ ወሎ ግንባር አማራ ሳይንት ገብተው ነበረ። በአማራ ሳይንት በገቡበት ከፍተኛ የሆነ ኪሳራ ገጥሟቸው በተለይ የአማራ ሳይንት የሚኒሻ ዘመቻ መምሪያ የሆነው አቶ ሙልጌታ የሚባለው ጭምር የተደመሰሰበት ውጊያ በርካታ ሰራዊት የተማረከበት በርካታ መሳሪያዎች ወደ ፋኖ ካዝና የተጫኑበት እንዲሁም የአገዛዙ ክፍለ ጦሮች አንዳንዶቹ ሬጅመንቶች ከውጊያ ካርታ የተፋቁበት ነባራዊ ሁኔታ እንዳለ ከቦታው የደረሰን መረጃ ያመለክታል። ሌላኛው ግንባር እንግዲህ በተለይ ሰሜን ወሎ ተብሎ የሚጠራው የብልጽግና አገዛዝ በተለይ ወያኔ ይመጣብኛል በሚል ስጋት እንዲሁም ደግሞ እዛ ቀጠና ላይ ያለውን የፋኖ ኃይል ለመመከት በሚል ወደ 4 እዝ እዛ ቀጠና ላይ አሰማርቷል። እንግዲህ በዚህ ቀጠና ፍላቂት ከታችኛው ማለት ነው እስከ
ጋሸና ድረስ ከባድ ፍልሚያ ሲደረግ ነበር ከሰሞኑ በሰሜን ወሎ ዞን መቄት ወረዳ። እዚህ ቀጠና ላይ እንግዲህ የ106ኛ ኮር ከ303ኛ ኮር ቅንጅት በማድረግ የአገዛዙን ኃይል ድባቅ መጥተውታል። ሌላኛው አገዛዙ በተለይ ከዚህ በፊት ማህበራዊ ቤዝ አድርገውት ፋኖች ማዝያ ጣቢያ አድርገውት የነበረው ቡግና ወረዳ ነው። ከቅርብ ጊዜ ወዲህ ኃይሉን አገልግሎ በመምጣት ቀጠናውን ለመቆጣጠር ከፍተኛ ጥረት አድርጎ ነበረ። በ303ኛ ኮር ኃይሉ ከበደ ክፍለ ጦርና እንዲሁም ደግሞ 81ኛ ክፍለ ጦር ተብሎ የሚጠራው ማለት ነው። እንዲሁም ደግሞ አብሹም ብርጌድ በጋራ ቅንጅት በማድረግ እዛ ቀጠና ላይ ያለውን የብልጽግና ሰራዊት የማራገፍ ስራ እንደተሰራ ሰምተናል። ከዛ በተጨማሪ እንግዲህ በአለፋ ጣቁሳ ከፍተኛ የሆነ ውጊያ እየተደረገ እንዳለ የደረሱን መረጃዎች ያመለክታሉ። በዚህ ውጊያ እንግዲህ በተለይ የአገዛዙ ኃይል ሴቶችን ጭምር እንደገደለ ነው እየሰማ ነው። በማዕከላዊ ጎንደር ዞን በአለፋ ወረዳ ጸደ ማርያም በተባለች ቀበሌ የአገዛዙ ሰራዊት በንጹሃን በነፍሰ ጡር እናቶች ላይ ግድያ ፈጽሟል። እንግዲህ በትናንትናው ዕለት ማለት ነው ሰኔ 11 ቀን 2018 ዓ.ም ከለምበዝ ቀበሌ ተነስተው ወደ ጸደ ማርያም ጤና ጣቢያ ወላድ ይዘው በሚሄዱ ንጹሃን ወላድ እናት ላይ ተኩስ በመክፈት የህይወት ግድያና የአካል ጉዳት ማድረስ እንደፈጸመ ነው የሰማ ነው። እንግዲህ እዚሁ ቀጠና ላይ ዛሬ ማለት ነው የአገዛዙ የጭንቀት የሌሊት እንቅስቃሴ ለማድረግ ሙከራ አድርጎ ነበር። ነገር ግን ከፍተኛ ሽንፈትን እንደተከናነበና በዛሬው ዕለትም በዳሱ ጉንዶ አገዛዙ ተደምስሶ ምርኮ በምርኮ እንደሆነ ተገልጿል። እንግዲህ ሰኔ 13 ቀን 2018 ዓ.ም ተፋብን በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር አራማራ ክፍለ ጦር ሁለተኛ ሬጅመንት በአርበኛ ጠቃ ሞገስ እየተመራ በመተማ ወረዳ ዳስጉንዶ የሰፈረውን ያገዛዙ ጥምር ጦር ነው የሚለውን ማለት ነው ተደምስሶ ከተማዋን ሙሉ ለሙሉ ዳስጉንዶ የምትባለውን ከተማ ሙሉ ለሙሉ ፋኖ መቆጣጠር ተችሏል። እንግዲህ በዚህ ላይ አስጨራሽ ውጊያ ያገዛዙ ኃይል ከፍተኛ ኪሳራ እንደደረሰበት ነው ከቦታው የደረሰን መረጃ የሚያመለክተው። በሌላ ቀጠና በደቡብ ጎንደር እስቴ ወረዳና ስማሬ ወረዳ የብልጽግና አገዛዝ ንጹሃን በግፍ መግደሉና ከፍተኛ ቁሳዊ ጉዳቶችንም እንዳደረሰ ከቦታው የደረሰን መረጃ ያመለክታል። በጎጃም ቀጠናም እንደዚሁ ከፍተኛ ውጊያዎችና የአደረጃጀት ስራዎች በሰፊው ተጠናክረው እንዳሉ ነው የሰማነው። እንግዲህ ከሰሞኑ በተለይ አማራ ሳይንት ላይ የደረሰበትን ሁለት ጀነራሎች አሰልፎ በርካታ ጦር አሰልፎ የገባ ቢሆንም ያንን መቋቋም ሲያቅተው ዛሬ ላይ ድሮን አንቀሳቅሶ በርካታ ንጹሃን እንደጨፈጨፈ መረጃዎች እየወጡ ይገኛሉ። አጠቃላይ በፋኖ መንደር ከፋኖ አምባ ያሉት መንደር የውጊያ መረጃዎች እነዚህ ይመስላሉ። አመሰግናለሁ ሙሉጌታ። ምናልባት ወለጋን ቀደም ሲል ስታነሳ በወለጋ ቁጭ ብሎ ሞትን ከመጠበቅ በሚል ራሳቸውን አደራጅተው በመከላከል በአሁኑ ሰዓት በዛ አካባቢ እንደ በፊቱ የሚሰማ ነገር እንደሌለ ጠቅሳል። ምናልባት አሁንም ቤቶች የሚቃጠሉ ንጹሃን የሚገደሉበት ሁኔታ ካለም በበቀል እንደሆነ ልክ እንደ ሰሞኑ አይነት ዱላ ሲቀምስ አገዛዙ ለዛ የበቀል በትሩን የሚያሳርፈው በንጹሃን ላይ እንደሆነ አይተናል። በዚህም በአንዳንድ አካባቢዎች ላይ ይኸው የበቀል በትር ያረፈባቸው ንጹሃን ዜጎች እንዳሉ ነው የሰማ ነው። እንግዲህ በአርሲ ተመሳሳይ አይነት ትግል መጀመር አለበት። በተለይ ራሳቸውን አደራጅተው የመጣባቸውን እንዲህ አይነቱን አደጋ መከላከል የሚገባቸው የአካባቢው ማህበረሰብ በዚህ ላይ ቁርጠኛ ውሳኔ ሊወስዱ ይገባል የሚለው አስተያየትም ሆነ ግፊት ከተለያዩ አቅጣጫዎች እየሰማን ነው። እንግዲህ ወደዛ የሚያመሩ እንደሚሆን ይገመታል። ምክንያቱም የሚያድናቸው የለም። አገዛዙ ይህንን ለፖለቲካ ቁማር እየተጫወተበት ነው። የሚያሰማራው እሱ ነው። ለቅሶም የሚቀመጠው ራሱ አገዛዙ በመሆኑ ይህንን በደንብ የተረዱ የአካባቢ ነዋሪዎች ማንም እንደማይደርስላቸው አውቀው ራሳቸውን ማደራጀት እንደሚገባቸው በብዛት በተለያዩ ወገኖችም እንግዲህ አስተያየትና መልእክት እየተላለፈ ይገኛል። እንግዲህ ሙሉጌታ ከዚህ ከአገዛዙ ሰራዊት ጋር በተያያዘ ሰሞኑን አንድም መረጃ ወጥቷል። የአገዛዙ ሰራዊት በተለይም ይሄ መስመራዊ መኮንኖች የሚባሉ ከሻለቃ ወደ ታች ያሉት ሻምበሎች፣ መቶ አለቃዎች በጦር ግንባር ላይ ፊት ለፊት የሚገኙት በአብዛኛው ወይ ተደምስሰዋል ወይ ከሰራዊቱ በተለያየ መልኩ ተለይተዋል። ስለዚህ ከፍተኛ ክፍተት ተፈጥሯል። በሚቀጥሉት ውጊያዎች ማድረግ እንኳን በማያስችል ሁኔታ ነው ይሄ ክፍተት የተፈጠረው የሚል ግምገማ አድርገዋል መከላከያ ከፍተኛ ጀነራሎች። ይሄ ደግሞ ትልቅ ጉዳት እንደሆነ ነው ወታደራዊ ባለሙያዎች የሚገልጹት። ምክንያቱም የጦርነት ትልቁ ዋናው ማዕከል እነዚህ ሻምበሎች፣ ሻለቆችና 50 አለቃ፣ መቶ አለቃዎች እጅን ያለው እነሱ ከዚህ ጦርነት ውስጥ በአንድም ይሁን በሌላ ያ ክፍተት ከተፈጠረ አንድ ሰራዊት ቆሞ ሊዋጋ የሚያስችል አቅም አይኖረውም የሚል አስተያየት ነው እንግዲህ ወታደራዊ ባለሙያዎችም እየሰጡት ያሉት። ስለዚህ ከፍተኛ ጭንቀት ውስጥ እንደገባም ይነገራል። ከሰራዊቱ ጋር በተያያዘ ምንድን ነው እየተባለ ያለው? ጀነራሎቹ
ፖለቲካዊ መፍትሄ ፈልጉለት። ከዚህ በኋላ ወደ ጦርነት ከገባን ከመሸነፍ ውጪ አሁን የመጣብንን ኃይል ልንመክት እንኳን አንችልም እያሉ ነው። አብይ አህመድ ግን ወይ ፍንክች ብሏል። ከጦርነት ውጪ እነዚህን ኃይሎች ከማንበርከክ ውጪ ለብልጽግና ጥሩ ነገር የለም፣ ብልጽግና ሊቀጥል የሚችለው እነዚህን ኃይሎች ካጠፋ ብቻ ነው የሚል አቋም ይዞ እንግዲህ በህዝብ ፍጅትና እልቂት ስልጣኑን ለማስቀጠል ነው አብይ አህመድ ውሳኔ ላይ ደርሶ አስገዳጅ በሆነ ሁኔታ ወደ ጦርነት ውስጥ ሊገባ እየተዘጋጀ ያለው። እንደው መረጃዎች ምን ያሳያሉ? ሙልጌታ ከዚህ አንጻር ጥሩ ነጥብ ነው ያነሳው። ከሰሞኑ ይሄን መሰል መረጃዎች በሰፊው እየወጡ ይገኛሉ፣ ለኛም እየደረሰን ይገኛል። ከሰሞኑ የብልጽግና ጀነራሎች ስብሰባ አድርገው እንደነበር መረጃዎች ይፋ ወጥተዋል። በዚህ ሂደትም በተለይ ኦባሳንጆ ወደ መቀሌ ለምን እንደተላከ ከዛ በተጨማሪ ደግሞ ይሄ አገዛዙ ጥምዶ የሚለው ሌሎቹ ደግሞ ትብብር ብለው የሚጠሩት አካሄድ ማለት ነው በተመለከተ በሰፊው አንስተው ተወያይተዋል። አብይ አህመድ ያዘዘውን ነው ኦባሳንጆ ወደ መቀሌ ሄዶ ያደረሰው የሚል። ከዛ በተጨማሪ ግን በተለይ ቀኝ የሚባል አደረጃጀት አለ ከአገዛዙ ውስጥ ሆነ ለሚዲያም ለፋኖ ኃይሎችም መረጃ የምታደርስበት ማለት ነው። ከውስጣችን ሆኖ የሚወረቡረን ከፍተኛ የሆነ ኃይል ቁጥር በዝቷል። ትናንት ከነበረው ቁጥር ዛሬ ላይ በከፍተኛ ሁኔታ ሻቅቧን በሚል ብርሃኑ ጁላ እንዳነሳውን ተገልጿል። ከዛ በተጨማሪ ግን ከሰሞኑ አንተ ማስተውለህ ሊሆን ይችላል 4ኛ ክረምት ለብልጽግና እየተዋጋው አልከርምም በሚል በርካታ ሰራዊት ነው በተለያየ ቦታ በሰፊው እየቀዳ የፋኖን መዋቅር እየተቀናቀለ ያለው። በሚኒሊክ ዝም፣ በአሳምነው ዝም፣ በቴዎድሮስ ዝም፣ በበላይ ዝም እየወጡ ያሉ መረጃዎች እንደውም እዚህ ላይ እኔ መረጃ ማስተላለፍ ፈልገው በውስጥም ለመናገር ሙከራ አድርጌያለሁ። በዚህ 2 ሳምንትና 3 ሳምንት የከዱትን የብልጽግና ወታደሮች ብዛትን አፋብኃኝ እንደ ድርጅት ይፋ ቢያደርግ ማየት ጥቅም እንዳለው ማየት ይቻላልኝና በከፍተኛ ሁኔታ እየከዱ ያለበት ሁኔታ አለ። ከዛ በተጨማሪ ምድር ኃይል ላይ በተካሄደው ስብሰባ ላይ አንድ የተነሳው ጉዳይ ምንድነው? እኛ እዚህ ሆነን እያዋጋን መምራት አንችልም፣ ስለዚህ አንዳንድ ጀነራሎች ወደታች ወርዳችሁ ማዋጋት መቻል አለባችሁ በሚል ሐሳብ ቀርቦ ነበር። ያንን ሐሳብ ይዘው ነው ከሰሞኑም የነ ብርጋዴር ጀነራል ዘውዱ ሰጣርጌ ወደ አማራ ሳይንት ግንባር የወረዱት ማለት ነው። ከዛ በተጨማሪ ማህበራዊ ሚዲያ ላይ አድማጭ ተመልካቾቻችንም እንደሚረዱት ህዝቡም እንደሚከታተለው እኛ ለብልጽግና ጀነራሎች ቅንጦት ሆቴል ላይ ተቀምጠው አዲስ አበባ ላይ ተቀምጠው የኮሪደር ልማት ላይ ተቀምጠው የሆነ ፓርክ ላይ ተቀምጠው የሚያዙት ጦርነት የለም፣ መዋጋት ካለበት እኩል እንደኛ ወርዶ ይዋጋ የሚል ከፍተኛ ቅሬታ እየመጣ ነው። ከዛ በተጨማሪ የታችኛው መዋቅር በሚባል ደረጃ ፋኖ ጋር መዋጋት ምን አይነት የህይወት አደጋ እንዳለበት ምን አይነት ከፍተኛ ኪሳራ እንደሚገጥመው በአግባቡ ገምግሟል። ምክንያቱም ባለፉት 3 ዓመታት ግንባር ገብተው የማረኩት የፋኖ ሰራዊት የለም፣ ግንባር ገብተው የደመሰሱ ሰራዊት የለም። ብልጽግና ቢደመስስ የብልጽግና አክቲቪስቶች እንዴት ሬሳ እንደሚያበሻቅጡ ታውቃለህ። አንድ ጊዜ አስታውሳለሁ የሚኒሊክ ዕዝ ወታደራዊ አማካሪ የሆኑት ኮሎኔል ሞገስ ዘገየ እኛ የህዝብ ስነልቦና ስላለን እንጂ የተማረከውን እንዲሁም ደግሞ የተደመሰሰውን ሬሳ ብናወጣው የኢትዮጵያ እናቶች አንቀው ይበሏቸዋል፣ ስለዚህ ሞራል ስላለን ግን ያንን ሬሳ እናወጣውም በሚል መናገራቸውን አስታውሳለሁና የብልጽግና ኃይሎች ግን 2 ፋኖ ይግደሉ 3 ፋኖ የሚግደሉ ያንን ሬሳ ወጥተው እንደመቀጣጫ ሊያደርጉትም ይፈልጋሉ። በየቀኑ የሚወድቀውን ግን በሸራ ጠቅልለው አምጥተው የቀብረ ጉድጓድ ውስጥ ትተውት የሚሄዱትን ቀብረ ጉድጓድ ብቻ እኮ አይደለም መሰለኝ አንድ ሬሳ የመከላከያ ሰራዊት ሲወድቅ ከፋኖቹ እንደምንሰማው ሬሳው አይደለም የሚነሳው መሳሪያን ፋኖ እንዳይታጠቀው የሚል ማለት ለሰው ልጅ ሬሳ የማይጨነቁ ለሰው ልጅ ክብር የማይጨነቁ መሆናቸውን በተግባር የታየበት ነው። ከዛ በተጨማሪ አሁን ላይ ብርጋዴር ጀነራሎች እንዲሁም ደግሞ ኮሎኔሎች ከዛ በላይ ያሉት የሚወርዱት ከታች ያለው መዋቅር ከፋኖ ጋር ተስማምቶብናል፣ ስለዚህ ወረድ ብለን እንስራ የሚል ግምገማም እንዳለ እየሰማን እንገኛለን። ሌላኛው ጀነራል ወርዶ ምን ያሳካን ሊባል ምንም ያሳካው ነገር የለም፣ ምንም የሚያመጣው ለውጥ የለም። ከዛ በተጨማሪ ደግሞ አሁን ላይ እየተሰሙት ያሉት እየተነገሩ ያሉት ነጋሪቶች አሉ። በተለይ ትብብር የሚለው አገዛዙ በከፍተኛ ሁኔታ ፈርቶታል። ስለዚህ ይሄ ትብብር ከመምጣቱ በፊት ግማሹ ጆንያ ብር ይዞ ወደ መሬት ወርዷን። በነገራችን ላይ አብዛኛው ጀነራል አብዛኛው የብልጽግና አመራር እንደዚሁ በተመሳሳይ ዘመድ ካለ እንደው የሻለቃ መሪም እንኳን ቢሆን የብርጌዱን ተው የክፍለ ጦሩን የኮሩን የድርጅት አመራሩን ተው የሻለቃ መሪ የቲም መሪ ዘመድ ካለ እስኪ ለማሳመን ሙከራ አድርግ እየተባለ የባዲን አመራር
ዛሬ ላይ በዚህ ነው ተወጥሮ ያለው። መረጃዎችን እንሰማለን። ስለዚህ አብዛኛውን ነገር በሚባል ደረጃ አገዛዙ ወታደራዊ ድል ማግኘት ስላልቻለ በማስከዳት ለማምጣት ከፍተኛ ጥረት እያደረገ ነው። በቀጣይም እንዲፈጠር ይችላል። እንግዲህ የፋኖ አመራሮችም በከጂዎች መካከል ላይ ከፍተኛ የሆነ ጥብቅ ቁጥጥር እንዲሁም ደግሞ ዲሲፕሊን ህግና መተዳደሪያ ደንባቸውም ጠንካራ ስለሆነ ለመክዳት እንቅስቃሴ የሚያደርግም ካለ መሰል ሁነቶች በተለይ በህግና መተዳደሪያ ደንቡ በአፋብን እንደሚቀጡ እናምናለን። ምክንያቱም አገዛዙ በከፍተኛ ሁኔታ እየሰራበት ያለበት ሁኔታ አለ። ስለዚህ ይህን ማሻሻል የሚቻለው ማስወጣት የሚቻለው ደግሞ በህግና ደንብ እንደሆነ ይታወቃል። ከዛ በተጨማሪ ግን ያገዛዙ ኃይሎች ወደ ታች ለመውረድ ሙከራ እንግዲህ አንድ ግንባር አንስቼ በተለይ ምዕራብ ወሎ ግንባር አማራ ሳይንት የሚባለው ላይ ለመግባት ሙከራ አድርገዋል። ነገር ግን በሶስት አቅጣጫ በርካታ ሬጅመንቶች አሰልፈው ቢመጡም እነዛ ሬጅመንቶች 11ኛ እዝ የሚባለው በቅርቡ የተቋቋመ ነው። እንግዲህ በተለይ ፋኖ ጋር ከጀመሩ በኋላ ጦርነት በርካታ እዝ እንዳቋቋሙ ይታወቃል። ባለፈው መስከረም ላይ እዛ ሰሜን ወሎ ላይ በተለይ ሙጃ ላይ ከተመቱ በኋላ ሰራዊታቸው ከፈረሰባቸው በኋላ 11ኛ እዝ ማቋቋማቸው ይታወቃል። 11ኛ እዝን ሐራ ላይ ካቋቋሙ በኋላ እዛው ሰሜን ወሎ ላይ ለመንቀላወስ ሙከራ ቢያደርጉ የሚታይ ለውጥ ማምጣታቸውም ስለዚህ እስኪ ምዕራብ ወሎ ግንባር ላይ እንሞክረው ከዛ በኋላ ደግሞ ወደ ሌሎች ቀጠናዎች እንሻገራለን በሚል ሙከራ ተደርጎ ነበር። ያንም እየከሸፈ ያለበትና የብልጽግና ኃይሎች ኮሎኔል የሚያሰልፍ ብርጋዴር ጀነራል የሚያሰልፍ ጀነራል የሚያሰልፍ ፊልድ ማርሻል ተብዬው ፊልድ ወርዶ የማያውቀውም ብርሃኑ ጁላ የሚወርድ ማምጣት የሚችሉት ለውጥ እንደሌለ ግን በግልጽ ማስቀመጥ ያስፈልጋል። ምክንያቱም እነዚህን ስንናገር ዝም ብለን የምናብ ወሬ አይደለም የምናወራው። ባለፉት አመታት በየቀኑ የሚባለውን መረጃ ስንከታተል የነበረና በየዕለቱ የሚደረጉትን መረጃዎች መዝግበን ያዝን ስለሆነ ጭምር። ሙሉጌታ እዚያው እንደው አማራ ክልል ላይ የመከላከያ ሰራዊቱን ሚና በተመለከተ ነው። እንግዲህ መከላከያ ሰራዊት ብሎ ለመጥራትም የሚቸግር ነው። የአብይ አህመድ ሰራዊት ነው። ሀገር እየተከላከለ ስላልሆነ የአብይን ዙፋን እየጠበቀ የአብይን ስልጣን እየተከላከለ ያለ ስለሆነ የአብይ አህመድ ሰራዊት ብሎ መግለጹ የበለጠ ትክክለኛ አገላለጽ ነው ብሎ መውሰድ ይቻላል። ይሄ ሰራዊት በአሁኑ ሰዓት የፖለቲካም ስራ እየሰራ ነው። እንግዲህ ሸክሙ በዝቶብናል፣ እናንተ ፖለቲከኞች ስራችሁን እየሰራችሁ ስላልሆነ ያን ክፍተት እየደፈነ ያለው መከላከያ ሰራዊቱ ነው የሚል ነገር ተነስቷል። ሰሞኑን በሁለት እጁ እነሴ በሚባለው በወረዳ ጎጃም ውስጥ ያየነው ነገር ይህንን ነው። በሁለት እጅ እነሴ በሚባለው ጎጃም ውስጥ እንግዲህ መከላከያ ሰራዊቱ ነው ህዝቡን የሰበሰበው። የስራ ማቆም አድማ ያደረጉ የሆስፒታል ሰራተኞች ናቸው። ተጨማሪ ክፍያ አልተሰጠንም ወይም ደግሞ ይሄ በትርፍ ጊዜ የሚሰሩት ክፍያ አልተከፈለንም ብለው ስራ ያቆሙ አሉና እነሱን ጠርቶ እያግባባ ወደ ስራ ተመለሱ የሚለው መከላከያው ነው። እዛ አካባቢ የጤና ወይም የሚመለከተው የመንግስት አካል የለም። ሙሉ በሙሉ መከላከያውን እጁን ያስገባው ስራ እየሰራ ያለው መከላከያው ነው። ስለዚህ ይህንን አስመልክተው ጠይቀውታል አብይ አህመድን። ፖለቲከኞች የምትሰሩትን ስራ እኛ ላይ ጫናውን አሳርፋችሁ መከላከያ አዛዦች ሰራዊቱ በራሱ ተሰላችቷል የሚል ነገር ነው የተነሳው። ስለዚህ አሁን አማራ ክልል አብይ አህመድ ቆሞ ሊሄድበት የሚችለው የመከላከያ ሰራዊቱም እየፈራረሰ ነው። የፖለቲካ መዋቅሩ ከፈረሰ ቆይቷል። ፖለቲካ መዋቅሩን መከላከያው እየሸፈነ ነበር የቆየው። መከላከያው አሁን ከጥቅም ውጭ እየወጣ ነው። ስለዚህ አማራ ክልል ላይ ብልጽግና አለ ለማለት ምንድን ነው የሚያስችለው ነገር? አርበኛ አስረስ ማረ ዳምጤ እንደነገረን 97% በአማራ ክልል ምርጫ አልተካሄደም። አብዛኛውን የአማራ ክልል ወረዳዎች የሚቆጣጠሩት ፋኖች ናቸው። በአማራ ክልል ምርጫ ተካሄደ ተብሎም ለመናገር የሚያስችል አንዳችም የሆነ ነባራዊ ሁኔታ የለም። እዚህ ላይ ምን አስተያየት መስጠት ይቻላል? አመሰግናለሁ መሳይ። እንግዲህ ያው የብልጽግና ኃይሎች ያው ቅጥፈት መለያቸው ነው፣ መዋሸት ጸጋቸው ነው እና ታስታውሳለህ 2023 ወይም ደግሞ በእኛ የጊዜ አቆጣጠር 2015 ዓ.ም ላይ አማራ ክልል እንዲመራ አረጋ ከበደ ይልቅ አባው ታደሰ ነው የተመደበው። ኮማንድ ፖስት ሲቋቋም ማለት ነው። አባው ታደሰ በወቅቱ ባህር ዳር ላይ ውርውሪን ነበር። እኛም የዛን ጊዜ ባህር ዳር ነበር እንደምታስታውሰው፣ አንተም ጋር ቃለ መጠይቅ ስንሰራ ነበርና ቃለ መጠይቅ አድርገህ ነበር በወቅቱ ባህር ዳር ላይ በነበርኩበት ጊዜ። እንግዲህ በወታደራዊ ኮማንድ ፖስት ክልሉን እንመራዋለን፣ ጠጥረጭ እናደርገዋለን፣ በ3 ሳምንት ጊዜ ውስጥ ፋኖን ትጥቅ እናስፈታዋለን፣ አይደለም ትጥቁን ቀበቶ እናስፈታዋለን ብለው ፎክረው የገቡበት ጊዜ ነበረ። በብርሃን ፍጥነት በሚባል ደረጃ እንደውም ኮማንድ ፖስት ባቋቋሙ በትንሽ ጊዜያት ውስጥ አማራ ክልል ደብረ ብርሃን ጨምሮ ባህር ዳር፣ ጎንደር፣
ወልዲያ ሁሉም ከተሞች በፋኖ ቁጥጥር ስር ገቡ። በኋላ ላይ ፋኖዎቹ ራሳቸውን ማደራጀትና ማብቃት ስለነበረባቸው ወደ ኋላ የተመለሱበትን ጊዜ እናስታውሳለን። ከዛ ቀጥሎ በተለይ መዋቅሩ ሙሉ ለሙሉ ከፈረሰ በኋላ ብልጽግና ምንድነው አዲስ ፕሮጀክት ይዞ መጣው? እግር ተከላ የሚል ፕሮጀክት ይዞ መጣው። እግር የመትከል ማለት ነው። ሙሉ ለሙሉ እግራቸው ተነቅሎ ስለነበረ እግር እንትከል በሚል ከፍተኛ እንቅስቃሴ ያደረጉ። ያ እግር ተከላም እንኳን እግር ሊተክሉ እግራቸው አንዳንዶቹ እግር የነበራቸው የብልጽግና አመራሮች እግር ያጡበት ሆነ። ምክንያቱም ወደዛ እንቅስቃሴ እግር ተከላ ብለው በመከላከያ ታጅበው በሚጓዙበት ጊዜ እግራቸውን ያጡበት፣ ራሳቸውን ያጡበት ነባራዊ ሁኔታው ምስቅልቅል የወጣበት ጊዜ ነበር። ከዛ ቀጥሎ አበባው ታደሰ ከደብረ ብርሃን ጀምሮ ከዛ ኮምቦልቻ፣ ከኮምቦልቻ ጎንደር፣ ከጎንደር ባህር ዳር ከተማ መጀመሪያ ባንዳን እናጸዳለን ከዛ በኋላ ወደ ባህር እንሻገራለን የሚል ፕሮጀክት ይዘው አጠቃላይ ወታደሩን ከፍተኛ ውይይት አድርገው እንቅስቃሴ በሚያደርጉበት ኮምቦልቻ ከተማ ላይ ውይይት እያደረገ ባለበት በርካታ መስከረም 14 ላይ ማለት ነው በርካታ የብልጽግና ሰራዊት ተደመሰሰ። 12ኛ ክፍለ ጦር እንደው የሚባለው ሙሉ ለሙሉ ከውጊያ ካርታ ተነሳ ማለት ነው። በዘመቻ አርበኛ ደማሪ አባናደው በሚባለው ማለት ነውና እነዛ ሁነቶች ናቸው ድምር ውጤቶቹ። አሁን አማራ ክልል ላይ ያለው ወታደራዊ አስተዳደር ለምሳሌ አረጋ ከበደን እስኪ እንደው ከቤት ተነስተ እዛችኛው ሽንት ቤቱ ሌላ ክላስ ቢሆን ያላጃቢ አይንቀሳቀስ። ጎሹ እንዳለማው የባህር ዳር ከተማ ከንቲባ ያላጃቢ የትኛውን ቦታ ላይ አይንቀሳቀስ። ሌሎቹም የከተማ አስተዳደሮች የዞን አስተዳደሮች እንኳን አንዳንዶቹ ዞናቸው ፈርሷል። ለምሳሌ ዛሬ አንደኛው ሆቴል አድሮ ከሆነ ዛሬ ይሄን ፋኖ ጥናት አድርጎበታል ነገ ሊመታን ይችላል በሚል ሌላ ሆቴል ነው የሚያድሩት። ቤታቸው ያደሩ የብልጽግና አመራሮች በተለይ የአማራ ክልል የብልጽግና አመራሮች ጥቂቶች ናቸው። አሁን ላይ እንደውም ወደ 0% የወረደበት ነባራዊ ሁኔታ። ጀነራሎቹ ወይም ደግሞ የብልጽግና ዩኒፎርም ለባሽ ካድሬዎች የተናገሩት ነገር እውነት ነው። በነገራችን ላይ ኦልሞስት የአማራ ክልል ካቢኔ መዋቅሩ ፈርሶ እየተዳደረ ያለው በዩኒፎርም ለባሽ ካድሬ ነው። ዘላለም የሚባለው የአዲስ አበባ ወንጀል ምርመራ ቢሮ በደመላሽ ገብረ ሚካኤል ስር ማለት ነው። ዘላለም መንግስቴ የሚባለው አንተነህ እንጂ ምናምነህ አማራ ክልል ያሉትን አመራሮች አናምናቸውም ተብሎ አዲስ አበባ ከፖሊስ ወንጀል ምርመራ ቢሮ ተነስቶ የአማራ ክልል ፖሊስ ኮሚሽነር ነው። ይሄ የሆነበት ዋነኛ ምክንያት ለኦህዴድ ታማኝ የሆኑ አገልጋዮች በክልሉ እስካልሾምን ድረስ ክልሉን መቆጣጠር አንችልም። ፖለቲከኞች ለእኛን ይታዘዙናል ወይም ደግሞ ነባራዊ ሁኔታው አልፈቀደላቸው ምናምን አይደለም። አቅሙ የላቸውም፣ ደካሞች ናቸው። በተረጋጋሚ በጀት ምንሰጣቸውም በጀት ቆርጥሞ ከመብላት የዘለለ ሚና የላቸውም የተባለ በግምገማ አብይ አህመድ ተናግሯቸው ምንድነው ያላቸው? እኛ እኮ ለእናንተ የምንጠብቀውን ብንዋጋበት ለእናንተ የምናወጣውን የሆቴሎች የአየር መንገድ የበረራዎች የምናወጣውን ብንዋጋበት ትንሽ ድል እናስመዘግብ እንችላለን ያላቸው። ወደዚህ ወደ አዲስ አበባ አትምጡብኝ ያላቸው አረጋ ከበደ። ሲያስፈልግ ተመስገን ጥሩነህ እንልክላችኋል እንዳትመጡብኝ ያላቸው አማራ ክልል አመራሮች። ለዛ ነው ተመስገን ጥሩነህ 10 ጊዜ ባህር ዳር የሚመላለስ። ይጣላሉ በነገራችን ላይ ዛሬ ጎጃምና ጎንደር በሚል ባህዴን እርስ በርሱ ይባላል። ከዛ ደግሞ የወሎና የሸዋ ምናምን ብሎ ይባላል። እነሱን ለማስታረቅ በተረጋጋሚ ይመላለስ። በነድረስ አሉና በነሐመዲን አህመድ ጸብ ተፈጥሮ አብይ አህመድ ነው ያስታረቃቸው። እንዴ ያላችሁበትና ነባራዊ ሁኔታ እንኳን አትረዱም። ለዛ ነው አሁን ላይ የብልጽግና መዋቅር ሙሉ ለሙሉ ፈርሶ እንግዲህ ቅድም ነፍሴ ሁለቱ እጅ ነፍሴ ሞጣ ከተማ ሆስፒታሉ ላይ ደሞ እስካልተጨመረና አንሰራም ያሉትን ወታደሩ ነው እያስፈራራ እያሰራቸው። ይሄ ዜና ስለወጣ ነው። በነገራችን ዜና ያልወጣባቸው በርካታ ጤና ጣቢያዎች በነገራችን ላይ አንዳንዶቹ የሕክምና ባለሙያዎች ደሞያቸው ታማኝ ስለሆኑ የወጡበትን ማህበረሰብ መክዳት ስለማይፈልጉ ነው እንጂ አንዳንዶቹ ያለ ደሞዝ ነው የሚሰሩት። ማህበረሰቡ ጤፍ እያዋጣ እየሸጠ ማሽን ላይ እያዋጣ እየሸጠ እንዳይቸግራችሁ በሚል የቤት ኪራያቸውን እየከፈለ እህል እየጫነ ነው እነሱ እያከሙ ያሉት አንዳንድ ወረዳዎች ላይ ፋኖ በተቆጣጠራቸው ቀጠናዎች ላይ። ብልጽግናማ ሙሉ ለሙሉ ርስቶታል ህዝቡ። በወታደር ኃይል ለማስተዳደር ሙከራ ይደረጋል። ያ ወታደር ኃይል ፋኖ በገባ ጊዜ ካድሬውንም ጥሎት እናንተን ይዘና አንሄድም ነው የተባለው። ደጋዳሞት ታስታውሳለህ? ደጋዳሞት ላይ የት ልትሰደር ነው? እኛ እኮ ሀገር አለን። ኦህዴድ ማለት እኛ ሀገር አለን። ይሄን ቀበሌ እንትተ ልትሄድ ነው፣ ይሄን ወረዳ እንትተ ልትሄድ ነው።
እስከዛሬ ጠብቀናል እዚህ ሆኖ ብር ጥር ነው ያሉት። ይሄ ቋሪት ላይ ተደግሟል። ቡግና ወረዳ ላይ ተደግሟል። ብዙ ወረዳዎች ላይ ማለት እስከ መጨረሻው ይጠቀምባቸዋል። መንገድ መሪ በማድረግ የብአዴን አመራሮች ናቸው። አሁን በአማራ ክልል ውስጥ አንደኛ መንገድ መሪ ናቸው፣ ሁለተኛ ሰላይ ናቸው፣ ሶስተኛ ሴት አቅራቢ ናቸው፣ አራተኛ መጠጥ አቅራቢ ናቸው። ከዛ የተለየ ሚና የላቸው። ይሄ ነው ሚናቸው በተጨባጭ ማለት ነው። ምክንያቱም ሌላ የፖለቲካ ስራ መስራት አይችሉም። የፖለቲካ ስራ ለመስራት ነፃነት ያስፈልጋል። እነዚህ ሰዎች ነፃነት የላቸውም። ቅድም አስቀምጬልሃል። ከቤቱ ወጥቶ ወደ መጸዳጃ ቤት መሄድ የሚችልበት ስነልቦና የለውም። ስነልቦናው ተሰድቧል። ዛሬም መታ ነገም መታ በሚል ነባራዊ ሁኔታ ውስጥ ነው ያለው አብዛኛው የብልጽግና አመራር። በነገራችን ላይ ሲይዟቸው ጭብጦ አይሞሉም። በተደጋጋሚ የተማረኩትን አይደለም ካድሬውን ወታደሩ የሚማረክ ጊዜ እጁን አንጨፍሮ ማን ነው ይችላል እያለ ነው እንትን የሚናገር። ይሄ እኮ የመጨረሻ የሞራል ውድቀት። አብይ አህመድ ግን አስገድዶ ያዋጋቸዋል። ምክንያቱም ልጆቻቸው በቀብድ ተይዘዋል። ሁለተኛ መንግስት ደሞዝተኛ ናቸው። አይ በቃ ንብያቸው ደሞዝ የመንግስት ደሞዝ ትቋረጣለች። ስለዚህ የመንግስት ደሞዝ ከተቋረጠች የመንግስት ቤት ከተቀማች እሱም ጎዳና ይወጣል፣ ልጆቹም ጎዳና ይወጣሉ ማለት ነው። ስለዚህ ለምንድን ነው የሚዋጋል? ለሆዱም ጭምር እየተዋጋን ነው ይሄ አካል። በነገራችን ላይ እዚህ ላይ በደንብ ከተነሳ ይገር በደንብ የምናገረው አብይ አህመድ እሱ ሊሰደድ ይችላል። ይሄ ከላይ ያለው የብልጽግና አመራር ምድል የቀናው ሊወጣ ይችላል። የወረዳና የዞን አመራር ግን በተለይም ደግሞ ይሄ ካድሬ ሆኖ ታች እያለቀለቀ ያለ ልጆችን እያስገደለ ያለ ሴቶችን እያስደፈረ ያለ መንገድ እየመራ በርካታ ግፍ በድሮን እያስመታ ያለ ነገ ብልጽግና ይደርስለት ማንም አያስቆመውም። ለምሳሌ ፋኖ ይሄ አናርኪዝም እንዳይፈጠርብኝ ብሎ ልቆጣጠር ቢል እንኳን ማህበረሰቡ ሁሉም ነገር ሲበደል ሲገፋ ባይኑ ስላየ መሰል ነገ በእነዚህ ሰዎች ላይ ለፍትህ ላይቀርቡ ይችላል። የደቦ ፍርድ እንዳይፈረድባቸው ስጋት አለኝ። ምክንያቱም ከሰሩት ወንጀል ካደረጉት ግፍ አኳያ ማለት ነው። ለዛ ነው አሁን ላይ ከመንግስት አስተላለፍ ይልቅ የህዝብ አስተላለፍ ምረጡ እየተባለ በተደጋጋሚ ውጥወታ የሚደረገው። እንዳጠቃላይ ግን አንተም እንዳልከው የሚያስተዳድረው የአማራ ክልል ካቢኔ አይደለም። የሚያስተዳድረው ዩኒፎርም ለባሹ የነ አበባው ታደሰ ካድሬ ወይም ደግሞ ካቢኔ ሊሆን ይችላል። ሙልጌታ እስቲ ደግሞ ከምርጫው ጋር የተያዘ አንዳንድ ነገር እናንሳ። መቼም ቧልት ሆኗል፣ ቀልድ ሆኗል የምርጫው ነገር። በዓለም መድረክ ላይ ኢትዮጵያን እንደዚህ ተዋርዳ የምታቅም አይመስለኝም። በጣም ከፍተኛ ውርደት ነው። ለማንኛውም በዚህ ምርጫ ላይ ቀድሞ የታወቀ ማን የት እንደሚገባ በተለይ አብይ አህመድ የተወሰኑ ወንበሮችን ለአብንና ለኢዜማ እንደሚለቅ እነማን ጭምር ከስም ዝርዝር ጋር እከሌ ፓርላማ ይገባሉ። ይሄ በብልጽግና ጓዳ ሂሳቡ ስሌቱ ተሰርቶ ያለቀ ነው። ስለዚህ ዝም ብሎ ለመርሃ ግብር ምርጫው ይካሄዳል እንጂ እነማን እንደሚገቡ አብይ አህመድ ወስኖ የጨረሰው ነው። ያም ባል ነው በተባለው እንደው ሌላ ነገር እንኳን ቀየር አድርገው ይሄ ነገር ተነክቶብናል እንደው ትንሽ ለወጥ እናርጎ እንኳን አላሉ። ያንኑ ያሰቡትን የተጋለጠውን በተግባር አዋሉት። ይሄ እየታወቀ የአብን ልጆችና አንዳንድ የዜማ ሰዎች እየወጡ ልክ በምርጫ እንዳሸነፉ አድርገው ራሳቸውን ሲገልጹ በጣም እጅግ የሚያሳፍር ጉዳይ ነው። ለማንኛውም በለጠ ሞላ የኢኖቬሽን ሚኒስትሩ የጻፈውን እንመልከተው። በቆቦ የምርጫ ክልል ነው አሸነፍኩ የሚለው። እንግዲህ በዛ የምርጫ ክልል 157 የሞርታር ቅቡላዎች ተወርውረዋል። ይህንን ያደረጉት ሻዕቢያ፣ ወያኔ፣ ግብፅ ናቸው። ነገር ግን በህዝባችን ላይ 157 ተወርውረው ህዝቡ ለዚህ ሳይበገር ድምፅ ሰጠ። 160 ሺህ ሰው ድምፅ ሰጠ። ከዛ ውስጥ 134 ሺህ እኔን መረጠኝ አለ። ግድ የለም ያለው ይበል። እንደው ይህንን ለማን ነው የሚነግረው? አንድ የሞርታር ጥይት በተተኮሰበት የምርጫ ጣቢያ ሰው እንዴት ወጥቶ ሊመርጥ ይችላል? ይህ ልም ያለ ጦርነት፣ ከባድ ጦርነት ነበር ማለት ነው። 157 የሞርታር ቅንቡላዎች ከተተኮሱ ታዲያ ምርጫው እንዴት ተካሄደ? እንዴት ተካሂዶ ነው በለጠ ሞላ አሸነፍኩ የሚለው? ሌሎችም የሱ ባልደረቦች የሱ ጓደኞች በተመሳሳይ ወጥተው እንዳሸነፉ ገልጸውልናል። ለምሳሌ ጋሻው መርሻውን ከዚህ አንጻር መጥቀስ ይቻላል። የእናቱን ሞት እንኳን ሄዶ መድረስ ያልቻለ ለቅሶውን አዲስ አበባ ቁጭ ብሎ እርሙን ያወጣ ሰው ያልሄደበትን ምክንያት ገልጿል። ይህ ግለሰብ አሁን ሄጄ ምርጫ አሸነፍኩ ተወዳድሬ ሲል
እንደው እነዚህ ሰዎች በምን አይነት ስነ ልቦና ቢያድጉ ነው እውነት አስተዳደጋቸውንም ወደ ኋላ ሄዶ መፈተሽና መመርመር የሚገባ ነው። የሰው ልጅ በዚህ ደረጃ ህሊናውን አጥቶ እንደው አሽከርነትንም ግርድናንም ተቀብሎ ሲኖር በጣም አስገራሚ ነው። እንዴት አየው ግን ሙሉጌታ? አመሰግናለሁ መሳይ። እንግዲህ ለምሳሌ በለጠ ሞላ የተወዳደረበት ወረዳ ራያ ቆቦ ወረዳ ይባላል። ራያ ቆቦ ወረዳ 43 ቀበሌ ያለው ከ43ቱ ቀበሌ አገዛዙ የሚያስተዳድረው ቆቦ ከተማን ብቻ ነው። ቆቦ ከተማ ላይ ድምጽ የሚሰጠውም ሊኖር ይችላል፣ ድምጽ የማይሰጠውም ሊኖር ይችላል፣ ካርድ ያበላሸ ሊኖር ይችላል። እንደዚህ አይነት ሁነቶች ይኖራሉና ነገር ግን እነዚህ ሰዎች አንድ ጊዜ ማተባቸውን ቆርጥሞ የበሉ ይባላል እኛ አካባቢ እና እምነታቸውን ልጅ ተገበሉ እንደማለት ነውና እንደዚህ አይነት ግለሰብ ነው በለጠ ሞላ። እኔ በአካል አውቃቸዋለሁ። በነገራችን ላይ አዲስ አበባ ላይ በነበርኩበት ጊዜ በለጠን ማውቀዋለሁ። ዳምጦ የሚባል አለ አንድ ጣይርን ማውቀዋለሁ። ጣይር እንደምን እንደመጣ በነገራችን ላይ ብነግርህ ለአድማጭ ተመልካቾቻችንም በዚያው መናገር ፈልጋለሁ። ተናግሬው አላውቅምና አንድ ጊዜ ሞጣ መስጊድ ላይ ተቃጠለ። የሞጣ መስጊድን በተቃጠለ ጊዜ እሱ ከነ አህመዲን ጀብድ ጋር በመሆን የሞጣን መስጊድ መቃጠልን በቃ ማራገብ ጀመረ። የአማራ ፖለቲካ ለማበላሸት ማለት ነውና በወቅቱ እንደው ይህን ልጅ ከፍተኛ ውድመት ከሚፈጽም በእኛ ውስጥ አድርገን መያዝ እንችላለን በሚል ወደ አማራ ብሔራዊ ንቅናቄ ይግባ ተብሎ የገባ ልጅ ነው። ከዛ በኋላ የአማራ ሚዲያ ኮርፖሬሽን ጋዜጠኛ ነበረ። ከዛ በመውጣት ነው የሞጣን መስጊድ ሲያራግብ የነበር። በቃ ውድመት ከሚፈጽምብን ከነ አህመዲን ጀብል ጋር ከሚተባበር የአማራን ፖለቲካ እንደ እስላም ሆኖ እንደ እውነተኛ ሙስሊም ሆኖ ተቆርቆሮ እንትን ከሚያደርግ ወደዚህ ይምጣ በሚል ገባ ማለት ነው። ከዛ በገባ በጥቂት ወራት ውስጥ የህዝብ ግንኙነት አደረጉት። በወቅቱ የህዝብ ግንኙነቱ ክርስቲያን ታደለ ታስሮ ስለነበረ እንቀጥል። ከዛ በኋላ የስራ አስፈጻሚ አባል እንዲሆንም ደብረ ብርሃን ላይ በተደረገ የድምጽ አሰጣጥም በርካታ ገንዘብ ተበጅቶለት ድምጽ እንዲገዛ ተደርጓል። በነገራችን ላይ ድምጽ መግዛት የለመደ ወደ ምን አቅጣጫ እንደመጣ በኋላ ላይ የአማራ ክልል ባህልና ቱሪዝም ምናምን ኃላፊ ሆነ። ከዛም በሙስና ወንጀል ተባረረ። በሙስና ወንጀል ሲጠየቅ ከአብን ወጥቻለሁ አለ። ኦኬ ማንም ማለት ወጣህም ገባህም አሁን አብን ላይ ምንም አጀንዳ የሚያደርግ አካል አይደል። ማንም ሰው ትኩረት አይሰጥም። ኦልሞስት የአብይ ብሔራዊ ንቅናቄ ተብሏል። አብዛኛው ሰው የተስማማበት ማለት አማራ የሚባለውን አንሱልን እያለ ነው። እኔም ቢሆን አንሱልን ነው፣ በስማችን አትነግዱ እያለ። ስለዚህ በእንደዚህ አይነት ሁኔታ የመጡ ናቸው። ጋሻውም ቢሆን ከዚህ የተለየ አይደለም። ያንኛውም አሁን መንዝላሎ ተወዳድሬ ምናምን ያለው ዳምጠው ተሰማ አሶሳ ልገደል ነው ባካችሁ አውጡኝ ብሎ በስንት ልመናና በሽማግሌ ደብረ ብርሃን ዩኒቨርሲቲ እንዲከተል ያደረግነው ልጅ ነው። ወደ በለጠ ሞላ ስንመጣ በለጠ ሞላ ያው እቡ የሚባል ግለሰብ ነው። በግልጽ ለማስቀመጥ ስብሰባ እንኳን ተቀምጠህ አብረህ ልደባደብ የሚል በሐሳብ ማያምን እንደዛ አይነት ግለሰብ ነው። ጓዶቹ በደንብ ያውቁታል። ስለዚህ ይሄ ስለ ዲሞክራሲ ሊያወራኝ አይችልም። ይሄ ስለ ፖለቲካ ሊያወራኝ አይችልም ይሄ ግለሰብ። ከዛ በተጨማሪ ጓዶቻቸው እንዲታሰሩ ምስክር የሆኑ ሰዎች አሉ። ደብዳቤ የጻፉ ሰዎች አሉ። ደብዳቤው አለ በነገራችን ላይ እነ ክርስቲያን ታደለ እንዲታሰሩ ደብዳቤ የጻፈ አካል አለ። በአብን ፊርማ፣ በአብን ቢሮ ማለት በማህተም። እነዚህ መረጃዎች ይወጣሉ። የጊዜ ጉዳይ ነው። ሁሉም ሰው ዛሬ ሱፍ ለብሶ እንደዚህ እንደሚለው አይደለም። አንገት የመድፋት ቀን ይመጣል። አሁን አንገት ደፍተው የሚኖሩ አሉ አይደል? ወያኔ ጊዜ ህዝብ ሲበድሉ የነበሩ የት እንዳሉ ማናቃቸው ትናንት አገር ይያዝን ይጠበብልን ሲሉ የነበሩ ልክ እንደነጋሻው መርሻ እንደነ ጣይር እንደነ በለጠ ሞላ ምናምን ማለት ነው። ስለዚህ እነዚህ ሰዎች ምንም ማድረግ አይቻልም። የፍርድ ቀን ሲመጣ ይጠየቃሉ። ሌላኛው በጣም እኔ የከነከነኝ ጉዳይ በነገራችን ላይ ተመረጥኩ ምናምን አይደለም። ምርጫው እዛ ቀጠና ላይ ብልጽግና የአማራ ብሔራዊ ንቅናቄ የሚባለው የፌስቡክ ገጻቸውን ብታይ የተወዳደሩበት ቀጠና ላይ የአማራ ሚዲያ ኮርፖሬሽን ተመድቦ እያንዳንዱ ዜና ተሰርቶላቸው ከገጻቸው ሸርሸር አድርገው እዛ ቀጠና ላይ ማንም የተወዳደረ የለም። የተወዳደሩት ብቻቸው ነገ ገብተው
ለምንድነው ፋኖን የማታጠፋልን የሚል ጥያቄ እንዲያነሱ ነው የገቡት። በነገራችን ለምንድነው አማራ ማጨፈጨፍልን የሚል ጥያቄ እንዲያነሱ ነው ወደ ፓርላማ የተጠሩት። ወኪል አላቸው የራሳቸው ወኪሎች። ልክ ከዚህ በፊት ፕሪቶሪያ ላይ አማራ ይወከል በሚል ጥያቄ ሲቀር ምንድነው ያለው? ከደመቀ በላይ አማራዎች ናቸው ወይ ነው አይደል? አብያን ልክ እንደዛ ጥያቄ በመናቀርብበት ጊዜ ሌላ ጊዜ ከነበለጠ ሞላ ከነታህር ከነንተና ትበልጣላችሁ የሚል ጥያቄ እንዲነሳ የተደረገው የሆነውም እንደዛ። እውነተኛ የህዝብ ጥያቄ የሚያነሱ የህዝብ ልጆችማ ጥያቄዎቻቸውን አንስተው ሳይጨርሱ መልስ ሳያገኙ ወደ እስር ቤት ተወርሯል። በብልጽግና ማዕቀፍ ውስጥም የነበሩት እነ ዮሐንስ ቧያለው፣ በተቃዋሚ ጎራም የነበሩት እነ ክርስቲያን ታደለ። ይሄን በደንብ መያዝ ያስፈልጋል። ሌላኛው 157 ቅንቡላ ወያኔ ሻዕቢያ ከዛ ግብጽ ጥለውብናል አለ። ይሄ ሁሉ ቅንቡላ ቢጣል እሱ እዛ ከተማ ላይ አይገኝም ራቱ ስለሚታወቅ። ይሄ ወያኔ ግብጽ ምናምን የተባሉት ዋርካው ምሬ ወዳጁ፣ ነበለጠ ሸጋው፣ እነ አበበ ፈንታው፣ እነ ወንድሙ ማሩ፣ እነ አርበኛ ድርሳን ብርሃኔ እነሱ ናቸው ወያኔዎቹ የሚል ጥያቄ ማንሳት ፈልጋለሁ። ምክንያቱም የዛን ቀን ውጊያ ሲያደርጉ የነበሩት ሮቢት ዙሪያ ራያ ቆቦ የሚባሉት ከቆቦ ከተማ ውጭ ባሉት ቀጠናዎች ላይ ከፍተኛ ውጊያ ሲያደርግ የነበረው የነሱ ሰራዊት ነው። ሞርታር ከወረወሩ እነሱ ናቸው የወረወሩት። 157 ወያኔ ሻዕቢያና ግብጽ ከወረወሩባቸው የሀገር ተወሯል ማለት ነው። በነገራችን ላይ ለምንድን ነው መግለጫ የማይሰጡት? እስከመቼ የኛ ወንድሞች ህይወት ዋጋ የሚከፍሉበትን ትግል ለብልጽግና ለከርሳቸው ሲል እያሻሻጡ አብረው ይቀጥላሉ ነው። ከዛ በተጨማሪ 157 ቅንቡላ ተጥሎበት እሱ የት ነበረ? ማረፊያ ቦታ ሲገኛ ነው እሱ ከነበረበት አኳያ ወልዲያ ዙሪያ የነበሩት ሁነቶች እናስታውሳለን። በሌሎችም ቀጠናዎች ማለት እንደዚህ አይነት ውሸትስ ለምሳሌ ይመረጠኝ ያለውን 134,000 ህዝብስ እንደው መርጠውት እንኳን ቢሆን ማለት ነው መዋሸት አይሆንም ወይ? 157 ቅንቡላ እንዳተጣለ ይታወቃል። 157 ቅንቡላ ተጣለ ማለት ከዛ ጎን ለጎን የድሽቃ ውጊያ አለ፣ ከዛ ጎን ለጎን የክራሽ ውጊያ አለ፣ ከዛ ጎን ለጎን የብሬን ውጊያ አለ፣ ከዛ ጎን ለጎን የስናይፐር ውጊያ አለ። ስለዚህ በቅንቡላ ወይም ደግሞ በዚህ በሞርተር ብቻ አይደለም ውጊያው ማለት ነው። ወይስ እያንዳንዱ ምርጫ ጣቢያ ላይ ተጥሎ ከሆነ ለምንድን ነው የኢትዮጵያ ብሔራዊ ምርጫ ቦርድ የሚባለው በዚህ ጉዳይ ላይ መግለጫ ያልሰጠበት? አልተናገረም አይደል? ሜላት አልተናገረች። ለምስክርነት ተጠራ እንትን ግለሰባት ሆነ። ስለዚህ ህዝብን እየዋሹ እስከመቼ መቀጠል ይቻላል? ከዛ በተጨማሪ ከዚህ በፊት ዶክተር የደሴ ዩኒቨርሲቲ ፕሬዝዳንት የነበረ ደሴ ላይ በነበረው እንቅስቃሴ ዶክተር መንገሻ ይባል አይ እዚህ ጋር አታስፈልግም ባህር ዳር ሄድ ተብሎ ባህር ዳር ላይ ተወዳደረ። ባለፈው ጊዜ የብልጽግና አመራር የነበረ ነው። አሁንም እሱ ተነስቶ ነው በነገራችን ላይ በለጠ ወዳደር የተባለው ማለት እዚህ በፊት እነ ዶክተር አስራት ሰንሰረን የሆነ ጊዜ ዘመቻ ነበር አይደል መሳይ የዩኒቨርሲቲ ፕሬዝዳንቶችን የብልጽግና ተወካይ ማድረግ ማለት። አሁን እነሱ ተነስተው ነው እነዚህ ሰዎች እንዲገቡ የተደረገው። ስለዚህ በተግባር መረጋገጥ እውነት መሆን ያለበት እዛ ቀጠና ላይ የተዋጋ ካለም 157 የተኮሰ አልተተኮሰ የተኮሰም ካለ ፋኖ ነው የተኮሰው። ለሌላ ታርጋ መለጠፍ መቆም መቻል አለበት። ይሄ እያንዳንዱ ግን በነገራችን ላይ በደንብ ማስተዋልና ማየት ያለበት እያንዳንዱ የሚጽፈው ነገር አንዳንዱ የብልጽግና ዛሬ ለመወደድ ተጨማሪ ሹመት ለማግኘት ተጨማሪ የሆነ ነገር ለማግኘት የሚያደርገው እንቅስቃሴ ሁሉ ዛሬ ምን እያደረገ ሲጽፍ እሱ ስክሪንሾት የሚያደርግ አይላል ለታሪክ የሚመዘግብ ማለት ነው። ስለዚህ ነገ የፍርድ ቀን ሲመጣ ሁሉም ፍርድ ላይ ይቀርባል ብያምናል። ምክንያቱም መሰራት አለበት። አንድ ነገር እንደው ጥያቄ በእርግጥ አንድ ሰው ራሱን አሳልፎ ከሰጠ በኋላ ከዛ የህሊና ጥያቄ ልታነሳ አትችልም። ይሄ ሰው ሰውነቱን አውልቋል። ብልጽግና ወደድንም ጠላንም እኛ ስላልን ሳይሆን በራሱ ጊዜም ሊወድቅ የሚችል ሊፈርስ የሚችል ወደዛም እያመራ እንዳለ ግልጽ ነው። ይሄንን እኛ ስለተመኘነው ስለጓጓን አይደለም። የሚታየው ነባራዊ ሁኔታ መሬት ላይ ያለው ነገር ይህንን ነው የሚያረጋግጠው። ታዲያ ወራጅ ወንዝ ለምን ይወስድሃል? እያወቁት ብልጽግና ሀጅ እንደሆነ ቅርብ ወራጅ እንደሆነ እያወቁ ምናልባት አብይ አህመድ ነገ ከነገ ወዲያ ሀገር ጥሎ ቢሄድ እነሱን ይዟቸው አይሄድም።
ወደ አቡዳቢ ሲሄድ ይዟቸው ሊሄድ የሚችላቸው ምናልባት በጣም ጥቂት የሆኑ የቅርብ ሰዎቹን ነው። ነገ የሚቀሩት ከህዝብ ጋር እንዴት ነው? በዚህ አይነት ሁኔታ ይህንን እያወቁ ምን አይነት እንደው ነገር ቢሸብባቸው ነው ህሊናቸውንም አይናቸውንም ልቦናቸውንም ጋርዷቸው ከህዝብ ጋር በዚህ ደረጃ መፋታት የፈለጉት? እንደው የምታውቁት ነገር አለ? እነዚህ ሰዎች በእንደዚህ አይነት ጫማ ስር የወደቁት በምን አንጻር ነው? በዚህ መልኩ ለአማራን ህዝብ ትግል አሳልፎ መስጠት ብቻ አይደለም፣ ራሳቸውም ታሪክ እንዳይኖራቸው ራሳቸውን ጭምር ነው እያጠፉ የሚገኙትና ምን ሊሆን ይችላል ከጀርባ ያለው ምክንያት? ብዙ ምክንያቶች አሉ። አሁን ለሚዲያ የማይበቁም ጭምር ማለት ነው መሳይ። አንደኛ ለመጋባት ነው። ከህዝብ ጋር አይጋባ ማለት ሰው ህዝብ ጋር ሰው አይጋባም። ምክንያቱም ቶልቆ አንተ ነህ፣ አንተ ግለሰብ ነህ። ህዝብ ጋር ታገለ ማሸነፍ አይችልም። ህዝብን ታግሎ ማሸነፍ አንመጭ። ህዝብ ጋር ልተጋብተዋል። አንድ ሰሞን እንግዲህ ጦርነቱ ከመጀመሩ በፊትም መንጋ እያሉ ይሳደቡ ነበር ማህበረሰቡ፣ ማሰብ የማይችል መንጋ እያሉ ማለት ነው። ስለዚህ ቅድም ነግሬሃለሁ፣ እቡይ ናቸው ብያለሁ። በአብን ውስጥም ሁለት ጎራ ነበረ እንደው በግልጽ እናንሳው ከተባለ ያ ሁለት ጎራ ሲሰነጠቅ ግማሹ አሁንም እነ ዶክተር ደሳለኝ አንወዳደርም ምርጫ ብለዋል አይደል? ራሳቸውን ሲያገሉ፣ አንዳንዶች ግን ምርጫ ለመወዳደር ራሳቸውን አሳልፈው የመጡአሉ። ስለዚህ እዚህ አሁን ባለው በአማራ ትግል ውስጥ የመቀንጨር ልንለው እንችላለን። በነገራችን ላይ መቀንጨር ማለት ነው በሆነ ነገር ላይ ስታክ ማድረግ፣ የሆኑ ግለሰቦችን ጸብ የአካባቢ ጸብ ማድረግ። የሆነ ሰው ሲሰድብህ ይሄ አካባቢ ነው የሰደበኝ የሚል አዝማሚያ ያላቸው ነገሮች አሉ መሳይ። ነው ውስጡን ወደ ውስጥ አልገባበትም። ይሄን እንደው አድማጮችም እንዲረዱት እንደዚህ አይነት ነገሮች አሉ። የአንዳንዶች ጸብ ከዚህ የዘለለ አይደለም። መንገድ ዳርና መንገድ ላይ ሆነ ልጅ እያለ ትጣላለህ። የመንገድ ዳር ልጅ ከደበደበ ሙሉ ለሙሉ የመንገድ ዳር ሰው እንደደበደበ አድርገህ የምትቆጥርበት ማለት ነው። በፖለቲካ ውይይት ስትሸነፍ ያንን ሽንፈትክን የመስጠት ማለት ነው። እነዚህ ሰዎች እንደዚህ ናቸው። ትናንት የሻዕቢያ አገዛዝን ሲያሽቃብጡለት ታስታውሳለህ? በወቅቱ ጋሻው መርሻ፣ ዛሬ ደግሞ ሻዕቢያ ነባር ጥላታችን ነው ይላል። አባት ሀገር ኤርትራ ሲሉ የነበሩ ሰዎች ማለት እንደዚህ ናቸው። አብይ አህመድ ሲያኮርፍ የሚያኮርፉ፣ አብይ አህመድ ሲደሰት የሚደሰቱ፣ እንደዚህ አብይ አህመድ ወዳጅና ጥራት ብሎ የሚበይንላቸውም በዚያ ልክ መንቀሳቀስ የሚፈልጉ፣ አንዳንዶች ደግሞ በቃ አሁን ባለው የኢትዮጵያ ፖለቲካ ውስጥ የሚገባኝን ጥቅም አግኝቻለሁ ብለው የሚያምኑ ናቸው። ስለዚህ ፍላጎታቸው የራሳቸውን ጥቅም ማስከበር፣ የራሳቸውን የኑሮ ህይወት ማደላደል ነበር። እኔ እኮ የሚገርመኝ ነገር 3 ቤት 4 ቤት ምናምን አዲስ አበባ ላይ በከፍተኛ ሁኔታ ጫራታ ውስጥ ገብተዋል እነዚህ ሰዎች። ከህዝብ ይዘርፋሉ። አሁን ኢኖቬሽን ምናምን የሚባለው ሚኒስተሩ ዶክተር በለጠ ሞላ እንደው በግልጽ ዳስቀምጠው ካልኩኝ ወደ ውጭ ሀገር የሚሄዱ ሰዎች አሉ አይደል? ከነዛ ላይ 1 ሚሊዮን ብር የሚቀበል ሰው ነው። ደላላ ሆኗል ማለት ነው። ሰዎች ወደ እንግሊዝ ሀገር ሲሄዱ፣ ወደ ግሪክ ሀገር ሲሄዱ በሱ ስኮላርሺፕ በሱ ወደ ውጭ ሀገር እንደላካቸው ተደርጎ እንዲሰራ እያደረገ የሚሰራ ግለሰብ ቢዝነስ አድርገውታል። እያንዳንዱ የሚያገኙት ወንበር ቢዝነስ አድርገዋታል። አሁን አክስታጎቶቻቸው ምናምን አልፎ ወደ እዛ አልፈዋል። በእነሱ አካውንት ሲቀመጥ ተጠያቂ ስለሚሆን እና አመር ሽሌ እኮ መጣው 15 ቢሊዮን ብር ጠፋን ሲሉ እኮ እንደዚህ አይነት ወሮ በላዎች አገሪቱን ስለከበቧት። ለምሳሌ ብርጋዴር ጀነራል አሳምነው ጽጌ የቀብር ስነ ስርዓቱ ላይ በለጠ ሞላ በቦታው ተገኝቷል። የብርጋዴር ጀነራል አሳምነው ጽጌን መንፈስ ያነገቱ ዛሬም እየተዋጉ ያሉ ፋኖች አሉ አይደል? በስሙ እዝ ሰይመውለት ጀነራል አሳምነው ጽጌን የገደለብን አብይ አህመድ ነው፣ አምባቸው መኮንን የገደለብን አብይ አህመድ ነው ብለው የሚያምኑ ዛሬም በስማቸው ብርጌድ እየሰሙ የሚታገሉ አሉ። እነዚህ ሰዎች ግን የዛን ጊዜ ብርጋዴር ጀነራል አሳምነው ጽጌን ስማቸውን ሲጠሩት የነበሩት ለመገጃ ነበር፣ ለፖለቲካ ሸቀጥ ነበር ማለት። ስለዚህ ግባቸውን አሳክቷል። እነሱ ግን ምንድነው ከርስ መሙላት፣ ሌላ ሊባል። ለማንኛውም በአብን ቀደም ሲል አንተም ገልጸዋል፣ የአብይ ብሔራዊ ንቅናቄ ነው የሚባለው። ከዛም የተሻገረ ነገር ሊኖራቸው አይገባም። የአማራ ሕዝብ የገባበትን መከራ ስቃይ ከማንም በላይ
በአካል እዛ ሆነው ራሳቸውም ደርሶባቸው እያዩት ነገር ግን ባልኮ በጥቅምም ይሁን ህዝብ ለምን ጠላን ብለው መልሰው ህዝብ ላይ የቂም በቀል በዚህ በስልጣን ተመከተው እንዲህ አይነት እርምጃ መወሰን እንደፈለጉ እንግዲህ ነገ ውጤቱን እናለን። እንዳልከው የፍርድ ቀን ሩቅ አይደለም። ሁላችንም በፍርድ ሚዛን ተለክተን በህዝብ ሚዛን ተለክተን ፍርዳችንን የምናገኝበት ጊዜ ሩቅ አይደለም። ግን ጊዜ አላቸው። አሁንም ቢሆን በመጨረሻው ሰዓትም በዚህን ጊዜ ይህን ሁሉ እንኳን ወንጀል ሰርተው በዚህ ደረጃ የአማራን ህዝብም የኢትዮጵያን ህዝብም ከርተው ነገር ግን አሁንም እድሉ አላቸው። አብይ አህመድ ከዚህ በላይ ጥፋት እንዳያመጣ እንደነዚህ አይነት ሰዎች ሚና ይኖራቸዋል ትንሽም ቢሆን። ሙሉጌታ እንግዲህ በጣም ነው ማመሰግነው። እንግዲህ ዘውትር እየመጣ ነው። ዘውትር መተም እንደዚህ ጠለቅ ያለ በመረጃም በተለያዩ ትንታኔዎችም የበለጸገ ቆይታ እንደምናደርግ ተስፋ አደርጋለሁ። በጣም ነው ማመሰግነው ሙሉጌታ። የዛሬውን ዝግጅት በዚሁ አብቅተናል። እኔም አመሰግናለሁ መሳይ።